ሰላም ሰላም ቤተሰብ ዛሬ ደግሞ ተመልሼ መጥቻለሁ። እንግዲህ ኢመርጂንግ ቴክኖሎጂ ኮርስ በባለፈው እያየን ጀምረን ነበር እና ደግሞ ዛሬ ፓርትቱን ይዤላችሁ መጥቻለሁ ማለት ነው። ኢንዱስትሪያል ሪቮሉሽን በአራት እንደሚከፈሉ አይተናል። የመጀመሪያው እንግዲህ ኢንዱስትሪያል ሪቮሉሽን ዋን ነው። ኦኬ ኢንዱስትሪያል ሪቮሉሽን ዋን ኢዝ ዲስክራይብድ አስ ኤ ትራንዚሽን ቱ ኒው ማኒፋክቸሪንግ ፕሮሰስ ነው ማለት ነው። ወደ ኒው ማኒፋክቸሪንግ ፕሮሰስ ትራንስፈር የምናደርግበት ነው፣ ትራንዚሽን የምንሆንበት ነው ማለት ነው። ኢንዱስትሪያል ሪቮሉሽን ወዝ ፈርስት ኮይንድ ኢን ዘ 1960 ሴንቸሪ ዱሪንግ ዘ ታይም ዌር ዚስ ሪቮሉሽን ቢገን። ይህ የተጀመረው መቼ ነው? በ1760 ይህም ሪቮሉሽኑ የተጀመረበት ማለት ነው ዩኬ ነው ብለናል። እንግዲህ ከዚህ በፊት ብሪቲሽ ማለት ነው። ኢን ዘ transition in the first ኢንዱስትሪያል ሪቮሉሽን ኢንክሉድስ ጎይንግ ፍሮም ሃንድ ፕሮዳክሽን ሜተርስ ቱ ዘ ማሽን። የመጀመሪያው እንግዲህ በእጅ ከማምረት ወደ ማሽን ማምረት ማለት ነው። እንግዲህ በቴክኖሎጂ ሲተዳደግ የነበረ ነው። ዘ ኢንክሪሲንግ ዩዝ ኦፍ ስቲም ፓወር ደግሞ እየጨመረ መሄዱ። ዘ ዲቨሎፕመንት ኦፍ ማሽን ቱልስ ኤንድ ሬይዝ ኦፍ ፋክቶሪ ሲስተም። አዎ ማሽን ቱሎች ማደጋቸውና የፋክቶሪ ሲስተም ወይም ደግሞ ፋብሪካ ሬዝ መሆናቸው ነው ማለት ነው። ሁለተኛው እንግዲህ ኢንዱስትሪያል ሪቮሉሽን ቱ የሚለው ደግሞ ምንድነው የሚለው እናያለን። ኦኬ ኢንዱስትሪያል ሪቮሉሽን ቱ ዘ ሰከንድ አይአር ኦልሶ ናውን አዝ ዘ ቴክኖሎጂካል ሪቮሉሽን። የመጀመሪያው እንግዲህ ከሃንድ ፕሮዳክሽን ወይንም ደግሞ ራው ማቴሪያልስ ከሆነ ወደ ማሽን ፕሮዳክሽን ነው ብለናል። ይሄኛው ኢንዱስትሪ ምን ይባላል? ቴክኖሎጂካል ሪቮሉሽን ቢገን ሳምዌር 1870ዎች አካባቢ ላይ የጀመረ ነው። ዘ አድቫንስመንት ኢን ኢንዱስትሪያል ሪቮሉሽን ቱ ኢንክሉድ ዘ ዲቨሎፕመንትስ ኦፍ ሜተድስ ፎር ማኑፋክቸሪንግ ኢንተርቼንጀብል ፓርትስ ኤንድ ዋይድ ስፕሪድ አዶፕሽን ኦፍ ፕሪ ኤግዚስቲንግ ቴክኖሎጂ ሲስተም ሳች አዝ ቴሌግራፍ አለ፣ ሬል ሮድ ኔትወርክስ አሉ። አዎ እነዚህ ኢንዱስትሪን ማኒፋክቸሪንግ ኢንተርቼንጀብል የሚያገለግሉ ናቸው ማለት ነው። ዚዝ አዶፕሽን አለው ዘ ቫስት ሙቭመንትስ ኦፍ ዘ ፒፕልስ አንድ ኤሪያስ ኢንሃንሲንግ ኮሚኒኬሽን። ቫስት ሰፋ ያለ ሙቭመንትስ ኦፍ ፒፕል እና አይዲያ ነው ማለት። ሞር ኦቨር ኒው ቴክኖሎጂ ሲስተም ዌር ኢንትሮዲውስ ሳች አስ ኤሌክትሪካል ፓወርም ኢንትሮዲውስ ሆኗል፣ ቴሌፎንስ ኢንትሮዲውስ ሆኗል ማለት ነው። በዚህን ጊዜ የምታዩት ይሄ ኢንዱስትሪያል ሪቮሉሽን ነው ማለት። ኦኬ ኢንዱስትሪያል ሪቮሉሽን 3 IR3 ማለት ነው። ኢንዱስትሪያል ሪቮሉሽን 3 ኢንትሮዲውስድ ዘ ትራንዚሽን ፍሮም መካኒካል ኤን አሎንግ አናሎግ ኤሌክትሮኒክ ቴክኖሎጂ ቱ ዲጂታል ኤሌክትሮኒክ ዊች ቢገንስ ፍሮም ዘ 1950። እንግዲህ ሁለተኛው ኢንዱስትሪያል ሪቮሉሽን ምንድነው ብለናል ቅድም? ኢትስ ቴክኖሎጂካል ሪቮሉሽን ነው አል። ልዩነታቸውን እያያችሁ፣ ይሄኛው ደግሞ መካኒካል ኤንድ አናሎግ ኤሌክትሮኒክ ቴክኖሎጂ የነበሩትን ወደ ዲጂታል ማለት ነው። ዛት ኢዝ ኤአይ ምናምን የምንላቸው ዲቱ ዘ ሽፍት ተዋርድ ዲጂታላይዜሽን IR3 ወዝ ቢጋን ዘ ኒክኔም ዲጂታል ሪቮሉሽን። አዎ ይህም ደግሞ ወደ ዲጂታል ትራንስፈር ከመሆኑ የተነሳ ምን አይነት ኒክኔም ወይንም ደግሞ ኒክኔም ማለት ምንድን ነው? ቅጥያ ስም ማለት ነው። ምን የሚለውን አግኝቷል? ዲጂታል ሪቮሉሽን የሚል ኒክኔም ስም አግኝቷል ማለት ነው። ኦኬ ዘ ኮር ፋክተርስ of this revolution is the mass production and the widespread use of digital logic circuits and its derived technology such as computers, the hand phones and the internet. እነዚህን ያጠቃለለ ነው። This technology innovation arguably transformed traditional productions and business techniques, enabling pupils to communicate with another without the need of being physically present. ይህ ደግሞ ምንድን ነው? የአንድ ሰው በአካል ሳይገኝ ማለት ነው። በአካል ሳይገኝ ዛት ኢዝ ኦንላይን የሚገበያይበት ሲስተም ዛት ኢዝ ሰርቴን ፕራክቲስ ዛት ዌር ኢኔብሊንግ ዱሪንግ ዘ ኢንዱስትሪያል ሪቮሉሽን 3 ኢዝ ስቲል ቢንግ ፕራክቲስ አንቲል ዚስ ካረንት ዴይ። ፎር ኤግዛምፕል ዘ ፕሮሊፈሬሽንስ ኦፍ ዲጂታል ኮምፒውተርስ አንድ ዲጂታል ሪካርድ። አሁን እነዚህ የምታያቸው ኤአዮች በቃ እዚህ ሳኑሩ። ለምሳሌ ይህን ዲስቲቪ እዩት፣ ኳስ ጨዋታ ነው ማለት ነው። እንግዲህ አሜሪካ እንዳለን ሆነን የምንከታተለው ነገር ነው ማለት ነው በጨዋታው ሰው። That is the point of the industrial revolution. The fourth industrial revolution. Now, with the advancements in various technologies such as robotics, internet of things, IoT, ይሄኛውን ቻፕተር 4 ላይ ትማሩታላችሁ። ራሱን ችሎ የያዘ ቻፕተር ነው። አዲቲቭ manufacturing and autonomous vehicles. Industrial revolution 4 was coined by Klaus Schwab. ይሄኛው ያጠናው ሰውዬው the founder of the executive chairman of World Economic Forum in the 2060 ማለት ነው። ይሄኛው ብዙም አይመጣም ፈተና ላይ ግን the technology mentioned above all are called cyber physical system. Don't forget
ከላይ የተገለጹት ቴክኖሎጂዎች ሙሉ በሙሉ ምን ተብሎ ይጠራሉ ማለት ነው? ሳይበር ፊዚካል ሲስተም ተብሎ ይጠራሉ ማለት ነው። እነዚህ ኢንዱስትሪያል ሰርድ ፎርዝ ላይ ያሉት ማለት ነው። እንግዲህ እዚህ ጋር አይአር ፎርስ አውቶኖመስ በቃ ራሳቸውን ገዝ የሆኑ ማሽኖች ማለት ነው። በራሳቸው የሚንቀሳቀሱ በራሳቸው ማሰብ የሚችሉ ማሽኖች ዘ ቴክኖሎጂ ሜንሽድ አባፍ ያው ሳይበር ፊዚካል ሴኩሪቲ ተብሎ ይታወቃሉ። ሳይበር ፊዚካል ሲስተም ናቸው። ዶን ፎርጌት ኢንዱስትሪያል ሪቮሉሽን ፎር መጠሪያ ስሙ ሳይበር ፊዚካል ሲስተም ኢዝ ኤ ሜካኒዝም ዛት ኢዝ ኮንትሮልድ ኤንድ ሞኒተርድ ባይ ኮምፒውተር ቤዝድ አልጎሪዝም ታይትሊ ኢንተግሬትድ ዊዝ ዘ ኢንተርኔት አንድ ኢትስ ዩዘር። ሳይበር ፊዚካል ሲስተም ምን ስንል ምን ነው? ሜካኒዝም ነው። ኮንትሮል ሞኒተር ኮምፒውተር ቤዝድ አፕሊኬሽን ሞኒተር የሚያደርግ ነው። ላይክ ዞስ ፒክቸር እነዚህ የምታዩቸው ሳይበር ፊዚካል ቤዝድ ሲስተም የምንላቸው ናቸው ማለት ነው። ኦኬ ሌላኛው እንግዲህ ምንድነው ሮል ኦፍ ዴታ ፎር ኢመርጂንግ ቴክኖሎጂ። ዴታ ለኢመርጂንግ ቴክኖሎጂ ምን አይነት ሮል አለው የሚለው ነው። ዴታ ኢዝ ሪጋርድስ አስ ዘ ኒው ኦይል ኤንድ ስትራቴጂክ አሴት ሲንስ ዊ አር ሊቪንግ ኢን ዘ ኤጅስ ኦፍ ቢግ ዴታ አንድ ድራይቭስ ኦር ኢቨን ዲተርማይንስ ዘ futures of science, technology, the economy, and the possibly everything in our knowledge today and tomorrow. ዴታ እንደ ኦይል በቃ ለኤግዛ አሴት ነው። የኢመርጂንግ ቴክኖሎጂ ምኑ ነው? ሀብቱ ነው። በቃ ዛት የዘ ፖይንት ዴታ ሃቭ ኖት ኦንሊ ትሬጀር ትሪሜንዲየስሊ ሃይፐስ ኤንድ ባዝ ባት ሞር ኢምፖርታንትሊ ፕሬዘንት ኢኖርመስ ቻሌንጅ ዛት ታን ብሪንግ ኢንክሬዲብል ኢኖቬሽን ኤንድ ኢኮኖሚክ ኦፖርቹኒቲ ኖት ኦንሊ ትሬጀር ትሪሜንዲየስ ሃይፕ ኤንድ ባት በጣም ይሄንን ብቻ ሳይሆን የሚያደርገው ፕሬዘንት ኢኖርሜስ ቻሌንጅስ በጣም ብዙ የሆኑ ቻሌንጆችን ምን የምናደርግበት ነው? ኦቨርካም የምናደርግበት ነው ማለት ዚዝ ሪሼፒንግ ኤንድ ፕሬጂዝም ሽፍቲንግስ አር ድራይቨን ኖት ጀስት ባይ ዴታ ኢትሰልፍ በት ኦል አር አስፔክትስ ዛት could be treated, transformed or adjusted by understanding, exploring and utilizing data. ዴታውን ምን ማድረግ ዩቲላይዝ የምናደርግበት ሜተድ ነው ማለት ነው። ኦኬ the preceding trend and its potential have triggered new debates about the data intensive scientific discovery as an emerging technology so called IR4 ተብሎ ይታወቃል ማለት ነው። ዴታ IR4 ነው። don't forget enabling and networks ኢኔብሊንግ ዲቫይስስ አንድ ኔትወርኪንግ ፕሮግራመብል ዲቫይስ ማለት ኢኔብሊንግ የሚያስደርጉ ኢን ዘ ወርልድ ኦፍ ዲጂታል ኤሌክትሮኒክ አሁን በዲጂታል በሆነው ዓለም ዘር አር ፎር ቤዚክ ካይንድስ ኦፍ ዲቫይስ ፎር ካይንድስ ኦፍ ዲቫይሶች አሉ። ሚሞሪ ዲቫይስ ስቶር ራንደም ኢንፎርሜሽን ሰች አስ ኮንተንትስ ኦፍ ስፕሬድሺትስ ኤንድ ዲጂታል ስቶር ነው የሚያደርግ ሚሞሪ። ማይክሮ ፕሮሰሰር ደግሞ ኤክስኪዩት ሶፍትዌር በቃ ኤክስኪዩት ሶፍትዌር ኢንስትራክሽን የሚሰጥ ደግሞ ማለት ነው ማይክሮ ፕሮሰሰር ነው ማለት ነው። ሎጂክ ዲቫይስ ደግሞ ፕሮቫይድ ስፔሲፊክ ፈንክሽን including device to device D to D ካል ሎጂክ ዲቫይስ ነው። ዘ ኔትወርክ ደግሞ a collection of computer servers main frames network device peripherals or other device connected to one another ነው። ኔትወርክ ዲቫይስ ስንል ደግሞ ምንድነው? a collection of computer ማለት ነው። an excellent examples of a network is the internet ኔትወርክ ዲቫይስ ዋናው ኤግዛምፕል የሚሆነው ምንድነው? ኢንተርኔት which connects millions of people all over the world. Programmable device usually refers chips that incorporate field programmable logic device. ይሄ ማለት ደግሞ ምንድነው? አን ኤክሰለንት ኤግዛምፕል ኦፍ ኔትወርክ ኢንተርኔት ነው ብለና ኮኔክትስ ሚሊዮን ኦፍ ፒፕልስን ፕሮግራም እንዲያርጉ ኮኔክት ያደርግልናል ነው። ኮምፕሌክስ ፕሮግራሜብል ሎጂክ ዲቫይስ አለ ኤንድ ፕሮግራሜብል ሎጂክ ዲቫይስ አለ። ዘር አር ኦልሶ ዲቫይስ ዛት አናሎግ ኢኩቫለንት ኦፍ ዞስ ፊልድ ፕሮግራሜብል አናሎግ አሬስ። ከነዚህ ከላይኞች አሁን ከጠቀስናቸው ጋር ደግሞ እኩል የሚሆኑ ኢኩቫለንት ምን የምንላቸው ደግሞ አሉ? ፊልድ ፕሮግራሜብል አናሎግ አሬስ የሚባሉም አሉ ማለት ነው። እዚህ ጋር ፒክቸሩ ላይ እንደምታያቸው ናቸው። Okay, why is computer is referred to as programmable device? ኮምፒውተር ለምንድን ነው programmable device ብለን የምንጠራው የሚለው ነው እንግዲህ የምናየው ደግሞ። ኦኬ because what makes a computer is that follows a set of what a set of instructions ስላለው ማለት many electronic devices are computers that perform operations are still following instruction ነው። following instruction ስለሚያደርግ list some of programmable device ስንለው acronyms ስፕሪሽደር አክተልስ አለ አልትራ አለ ኤትሜልስ አለ። ይሄ ፈተና ላይ አይመጣም እውነት ለማውራት ቤተሰብ። እንግዲህ እዚህ ጋር የምናየው ሌላ ምንድን full range of network related
ኢንተግሬትድ ዘ ዲቫይስ ቱ አስ ሰርቪስ ኢኔብሊንግ ዲቫይስ ደግሞ ምንላቸው ትራዲሽናል ቻነል ሲስተም፣ ሞዴምስ፣ ሩተርስ፣ ስዊችስ፣ ኮንፈረንሲንግ ኢኩፕመንት፣ ኔትወርክ አፕላየንስ እነዚህን ያዟቸው። ሂውማንስ ቱ ማሽን ኢንተራክሽን ሂውማንስ ቱ ማሽን ኢንተራክሽን ስንል ምንድን ነው ማለት ነው? ሂውማን ቱ ማሽን ኢንተራክሽን ስንል ሪፈርስ ቱ ዘ ኮሚኒኬሽን ኤንድ ኢንተራክሽን ቢትዊን ሂውማን ኤንድ ማሽን ማሽን እና ሂውማን ኢንተርፌስ ሲያደርጉ ማለት ነው። ኢንተርፌስ ናው ኤሪያስ ናቹራል ዩዘር ኢንተርፌስ ሳቻር ጌስቹራል ናቹራል ዩዘር ኢንተርፌስ ዋት ኢዝ ኢንተራክሽን ሂውማን ኮምፒውተር ኢንተራክሽን ስለ ኤችሲኤል ሂውማን ኮምፒውተር ኢንተራክሽን ስቴዲ ሃው ፒፕል ኢንተራክት ዊዝ ኮምፒውተር ሰዎች ከኮምፒውተር ጋር እንዴት ኢንተራክት ያደርጋሉ የሚለው ኤችሲአይ ነው። ሂውማን ኮምፒውተር ኢንተራክሽን ሃው ዳዝ ዩዘርስ ኢንተራክት ዊዝ ኮምፒውተር ዘ ዩዘር ኢንተራክት ዳይሬክትሊ ዊዝ ሃርድዌር ፎር ዘ ሂውማን input and output such as display through a graphical user interface the user interface with the computer over software interface ነው ማለት ነው። ፊውቸር ትሬንድስ ኢመርጂንግ ቴክኖሎጂ ትሬንድስ 5G ኔትወርክ አርቲፊሻል ኢንተለጀንስ አውቶኖሚስ እነዚህ አሉ። ይሄ ብዙም ፈተና ላይ አይመከርም። ሳይ ኢመርጂንግ ቴክኖሎጂ ዛት ዊል ሼፕ ዘ ፊውቸርስ ዩ ኢን ዘ ቢዝነስ ነው። እንግዲህ ኢመርጂንግ ቴክኖሎጂስ ዘ ፊውቸር ኢዝ ናው ሶ ዘይ ሳይ they are called emerging technology ይመጣሉ ብለን አውርተናል በባለፈው በፊት ከ10 ዓመትና ከ5 ዓመት በኋላ ይመጣሉ ብለን የምናስባቸው ቴክኖሎጂ they sound like cool ነው። እነዚህ ነገሮች አሉ ማለት ነው። ብሪፍሊ ዲስከስ ይላል። እነዚህንም ያው ዲስከስ ታረጉታላችሁ። ይሄ ምንም ነገር የለውም አዲስ ነገር። ኦኬ ዲስከሽን ፓርት ነው ይሄም። ኦኬ ቀጣይ እንግዲህ የምንገናኘው ቤተሰብ ቻፕተር 2 ነው። ቻፕተር 2 በሚገባ መልኩ እናያለን። እሱም ምንድነው የሚለው ኢንትሮዳክሽን ቱ ዴታ ሳይንስ። ዴታ ሳይንስ በጣም ሚር ላይ ተደጋጋችሁ። እስኪ ሰብስክራይብ አድርጉ። እስኪ ቤተሰብ እስኪ ሰብስክራይብ አድርጉና ቻናላችን ያው እንዲህ ያደረጋችሁ እንድትደግፉልን እናሳስባለን። አመሰግናለሁ። ባይ ባይ። ቀጣይ ቪዲዮ